መቼም ጋሽዬ ሶሻል ሚዲያ ተጠቃሚ ነው። ሶሻል ሚዲያ እጁ ላይ ነው ያለው። ያ ትናንትና ዩቲዩበር ነበር፣ ዛሬ ነው ወደ ይፋ የተገለበጠው። እናውቀዋለን። መቼም ጋሽዬ አይፎን ፕሮማክስ ባይኖረው ምርጥ ስልክ ይኖረዋል። አያይም ነው ልጁ ያለበትን ደረጃ ስራ ስለሆነ ተዋቸው ይስሩት ምን አገባኝ ብሎን እንጂ ልጄ እንደዚህ የሆነ አዘግጥ ውስጥ እየገባ አይኔ ያየ በደስታው ያሉት ግምጃ ነገረቻችሁ ነው። ንቁ ነው አለቀ። የሄርሜላ ሙኝ የአብርሃም ደጋፊ የሩታ ደጋፊ እነሱ ስራ ነው እየሰሩ ያሉት። እኛ ስራ ነው የምንሰራው፣ ገንዘብ ነው እኛ የምንሰራው። ተነግሮን ካፕል ሆነን ካልመጣን ዩቲዩብ አያድግልንም። ካፕል ሆነን ካልመጣን ዩቲዩብ መስራት አንችልም። ስለዚህ የግድ ካፕል መሆን አለብን። ከዛን ካፕል ስንሆን ደግሞ እነሱ ስራ መሆኑን አያውቁም። የአረብ ሀገር በጎች አለችን። የአረብ ሀገር በጎች ለሁለት ተከፍለው ይጣላሉ፣ ይባላሉ፣ ይሰዳደባሉ፣ ይገዳደላሉ፣ ገንዘባቸውን ይቀማማሉ አለችን። ግምጃ አለችን። እነሱ ፈቃደኛ ሆነው ነው የሚሰጡት። እነሱ አምጡ ብለዋቸው አይደለም የሚሰጡት። ግን ገንዘብሽን መስጠት ትርጉም የለውም። ገንዘብሽን አንቺ ካሽ ለነሱ የምትሰጪውን እነሱ ስጭናሉሽ ሳይሉሽ ገንዘብሽን ካሽ አትስጪ። ጎረቤትሽን ዞር ብለሽ ስንት ትዳር በጠበጠ የሄርሚ ደጋፊ ነሽ መሰለኝ። ሩታስ አልተረገጠች ከነ ልጇ ደጋፊ ነኝ ማሬ። እኔ አብርሃም ይኸውልሽ እኔ ያን ነገር ልንገርሽ፣ ይቅርታ የአብርሃምም ሆንሽ የሩታም ሆንሽ የሄርሜላ አይመለከተኝም። እሱ የራስሽ መብት ነው እኮ። ግን ስራ እየሰሩ ነው ያሉት። ግምጃ ይነግራናለች። ይኸውልሽ ካልተረገጥሽ ገንዘብ አታገኝማ። ካልተረገጥሽ ገንዘብ አታገኝም። እኔ ልጄን መቃብር ውስጥ ገብቶ እንደዚህ እናቴ እየተረገጠች ከእናቴ በላይ ይሆንልኝ ነገር አለ እንዴ? ትጂዬ ኦኬ ስራ ባይሆን ኖሮ ለምን መታ አልተናገረችም? ለምን መታ ራሷን አላጸዳችም? ታዲያ ልጄን አትስደቡብኝ ቤተሰቦች፣ ይኸውልሽ አዳምጪኝ፣ ልጄን አትስደቡ ቤተሰቦቼን አትስደቡ እኛ ስራ ነው ብላ ለምን አላለችም? እንዳይቋረጥባት ስለምትፈልግ ዳይሬክት ስራቸው እንዳይጨማደድ ስለሚፈልግ። ከልጅሽ በላይ ምንም ይሆን ነገር አለ ትጂዬ? በቃ እነሱ ይኸውልሽ እነሱ ምንም ይሁን ምንም ገንዘብ የሚከፈለው ሰው የሚያስበው ገንዘብን እንጂ ለነገ ልጁ ለነገ ትውልዱ አያስብም። ወደድሽም ጠላሽም በገንዘብ ታውረዋል። ገባሽ? የማንም ደጋፊ ሁን የማንም አይመለከትም። ቅድሚያ ራስሽን እንደሚሰራ ታውቃላችሁ። ግን አብርሃም ሲያጠፋ አብርሃምን መርገጥ፣ ሩታ ስታጠፋ ሩታን መርገጥ፣ ሄርሜላም ስታጠፋ መርገጥ ነው እንጂ አብርሃም እንዴት ነሽ መስጂጂ? እግዚአብሔር ይመስገን ደህና ነኝ አለን። እስቲ መልስ ትባለው ማለት ነው። ሩታ ስትረገጥ ቲጂ ማናንተ ሄርሜላና አብርሃም ለምን እንደረገጡት የምትይው በሰሩት የተረገጡት ባልሰሩ ነገር አይደለም። ወጣትን በሚያስተምር ነገር ቢመጡ ማንም ረግጣቸው የለም። አንቺ ደግሞ ከዚህ ጋር ውጪ ሜላት የምትባይ ሴትዮ፣ ሄርሜላ የምትባይ ሴትዮ ውጪ ኮሜንትሽ አጻፊ እዚህ ሙት አርጋት አፈርቢ። እንደናንተ አይነቶቹ ናችሁ እየመጣችሁ አሁን ከሄርሜላና ቲጂ ምን አይነት እንደው የጥቁርና ጥግ ነው ያላቸው ደህና ነገር አስተምሩና አትንጫጩ። የራሳችሁ አብርሃም ችግር ነው። ሴት በመቀያየር የሴትን ቂጥ በመቀያየር ነው ጀግና የምትሉት። ኤርሜና አብርሃም ምንድነው ይዞልን የመጡት? ምንድነው መልካም ነገር ለወጣቱ ያስተማሩት? ምትደግፉትና እውነት ለእውነት ምትቆሙት እምነታችሁ የማይወክል ቆያ እንደ ሙት አድርጊው እምነታችሁ የማይፈቅደውን ነገር ነው የምትደግፉት። ኤርሜላ ስትመጣ ደህና ነገር ይዛ ብትመጣ ማንም ምጠላት የለም፣ ማንም ምረግጣት የለም። ገብተሻል? የሚያስተምር ነገር ይዛ ከመጣች አይዋን እንደግፋታለን፣ በርቺ እንላታለን፣ ሰብስክራይብ እናረጋታለን፣ እናሳድጋታለን። ምንድነው አለ አብርሃም ብዙ ልጆች አሉ አለ ገስት ላይ ቁጭ ብሎ እግዚአብሔር እንደዚህ አይነት ዝሙት እየሰራው መጣሉ አይደለም እጄ መጣሉ አለ። ገንዘባችሁን ስጡኝና እርዱኝ አላለም። ገብተሻል? ቆይ አንድ ሞት አድርጉ። ሰብስክራይብ እያረጋችሁ አሁን መጣ የሆናችሁት ምንም ስለማታውቁት እየመጣችሁ አትንጣጡ። እዚህ እኔ አለ ሰብስክራይብ አድርጋችሁ ልጆቹን አበረታቱ። ተምሮ ስራ ያጡ ስደት ሊወጡ ያሉት ራሳቸውን ሊያጠፉ ያሉትን ልጆችን ወደ እናንተ አመጣለሁ። እግዚአብሔር ገስት ላይ ጋብምሽ የእናትሽ ልጅ እናትሽ አሚጣ የወለደችው ወንድምሽ እንደዚህ አይነት ነገር ቤትሽ ውስጥ ቢያደርግ ኦኬ ብለሽ ነው የምትቀበዩ? ጀግና እያለችው ማየውን ነገር ሲያስተምር አይ ይሄ እኮ አያስተምረንም አብርሃም እንደምንወድ እንደምናከብር። በእርግጥ እሱ ብሏል አዲስ ኦዲየንስ ፈልገዋለሁ ብለዋል። አዲስ ኦዲየንስ ደግሞ ገና ከየት የመጡ ከገጠር የመጡ ምንም የማያውቁ ከማዳም ኮሽና ገና በአካፋ በዚህ በግጥገልባጭ መኪና ታፍሶ የመጡትን ነው የሚፈልገው። ለምን አልተበሉማ? ለምን አልነቁማ? እነሱ
ገብቶሻል? እንደዚህ አይነቶቹ ነው መብላት የፈለገው እንጂ እውነት የሚያስተምር ነገር ቢሆን ኖሮማ አይ አሁን በሱ ዩቱብ የሚፖስተው እሱ በሱ ዙራ በሚሰራው ነገር ለትውልድ እውነት ያስተምራል። ለእውነት ነው የምትቆሚ። አንቺ ሙስሊም ነሽ ሳዳ ትሰግጃለሽ አይደለ? እንደው በእምነትሽ ሊያዝሽ እምነት እዚህ ውስጥ አይገባም። ነገር ግን የሚያስተምር ነገር ሆኖ ነው ጀግና የምትዩ የሚያስተምር ነገር ሆኖ ነው። እርሚና አብርሃም ለምንድን ነው የምረገጡት? በስራቸው በዶላር ነው የምረገጡት። አብቴ ንጹህ ነገር ይዞ ከመጡ ማን እንደነሱ አብቴ እንደ አብርሃም የተከበረ ሰው አልነበረም እዚህ ሚዲያ ላይ ልንገርሽ። ከጥንት ጀምሬ እያየው ነበር እንደ አብርሃም ኦዲየንስ የሚባል ነገር የተፈጠረው አብርሃምና ሩታ ገብቶሻል። ነገር ግን ክብር ያንን ክብር አልተከበሩም እነሱ በዛ ክብር አልሄዱም። ምን ነው እውነታውን አውሩ። በእምነታችሁ ልክ ያመናችሁትን እግዚአብሔርን ከን አትካዱ። ይዞ የሚመጡት ነገር የሚያሰድብ ትውልድን የሚያበላሽ ህፃናቶችን የሚያበላሽ ዛሬ ላይ ለልጅሽ የምትፈሪበት ሰዓት እንደ ምንድነው የምትማረው ልጅ የ10 ዓመት ልጅ ዛሬ ላይ ስልክ በእጇ ነው። ይቅርታ አንዴ እኔ ልወጣ ነው። አንድ ነገር ስልክ በእጇ ነው። ምንድነው የሚያስተምርልን? ምንድነው ትምህርት ምን እየወሰደ ነው? ሁለት ሴት ይዞ መጥቶ በሁለት ሴት አንዱ ትቀማለች፣ አንዱ ትለቃለች፣ አንዱ ትስማለች፣ አንዱ ትይዛለች። ይሄ ነው የሚያስተምረን? አብርሃም እውነት የነቃ ልጅ ቢሆን እውነት ምድራችን ሊያስተምር ከፈለገ እውነት ዩቲዩበሮችን ሊያነቃቃ ከፈለገ በዚህ ሁኔታ ነው እንደዚህ ልፍስፍስ ብሎ ታመምኩ ብሎ መጣ። መስቀል መጫወቻ ነው? እውነት ክርስቲያን ከሆንሽ አብርሃምን የምትደግፍ እያንዳንድሽ፣ ኤርሜላ የምትደግፍ እያንዳንድሽ በልጅሽና በዘርሽ ድረስ እኔ ምንም አልልም። ምናቱም ይሄ መስቀል እውነት መስቀል አላቅም እንዴት ቤት በኩል አይታችሁ እናንተ መተት ብላችሁ እንደተነሳችሁት በተለይ ሩት ኤርሜላ የምትደግፉ ማይም እግዚአብሔርን ትይጂ። እኔ ማንንም መሰደብ አልፈልግም። ማይም የማይነቁ የማይገባቸው ገብቶሻል። አንቺ አንደ ዝም በይ። የማይገባቸው ለስሙ ክርስቲያንን ባዮች ናቸው። ሳዳው ኮን ስለማይደርስ መስሏቸው ነው። አይወክልሽም ሳዳ። አንቺ ባይመስልሽ ቢሆን እኮ ሩታ ላይ የደረሰ እነሱ ላይ አንኳኩቶ መድረሱ አይቀርም። ሁሉም ሴት ልንገርሽ፣ በሃይማኖቴ ማሬ ልንገርሽ፣ በሃይማኖትሽ ሳዳ እንደዚህ አይነት ነገር አጥፍተሻል ብባል ወጥቼ መልስ እሰጣለሁ። ለሃይማኖቴ ክብር ካለኝ ማለት ነው ወጥቼ መልስ እሰጣለሁ እንጂ እንደዚህ መተት እየተባለ እናንተ ዝም አላላችሁ። ስለ መስቀል ስለማይገባሽ ማነሽ ስለ መስቀል ብዙ አይገባሽ ታደርጊው። እኛ ግን ይገባናል። ገብቶሻል አይደል? አንዴ ሳዳ ጥያቄ ያለኝ በእግዚአብሔር በእናትሽ ቆይ እህቴ፣ አንዴ ሳዳ እህቴ ከመጀመሪያ ይቅርታ የማርያም አንቺ የማርያም ሳዳ እህቴ ማለት ነው። አንቺ ከመጀመሪያ ይቅርታ አድርጊልኝ። አንቺ ሴት ልጅ ነሽና እንደው የሩታ ነገር ባንቺ ሪል ቢሆን እንኳን ድራማ እንኳን ባይሆን ማለት ነው አንድ ሴት ልጅ አርግዛ እንደማርገዝ እኮ አንቺ ስላላረገሽ ስላልወለድሽ ይሆናል። እኛ ደግሞ የወለድነው ደግሞ እናውቃለን በእርግዝና ሰዓት ምን ያክል ችግር እንዳለ ምን ያክል እንደምትጎጂ እናውቃለን። ባልሽን እንደው ሩታ ብታረግ እንኳን እንደው ባልሽን ማለት ነው አንድ ቀን ተሳስቶ ወንድ ጋር እንደው ተይ በቃ ሴት ጋር ቢሄድ አንቺ ቆመሽ ታያለሽ። ሩታ ላይ የምትፈርጂ ሁላ ማለት ነው እዚህ ላይ ማለት ነው ቢሆን እንኳን ሩታ ሴት ልጅ ናት። አራስ ቤት እንግዲህ እሷ አራስ እያለች እሱ አሻሸገደ እያለ ነበር ቢሆን እንኳን ማለት ነው። ሁላችንም እኮ ሴት ነን እዚህ ጋር ማለት ነው። ስላልወለድሽ ላይገባሽ ይችላል እያንዳንድሽ፣ ግን የወለድነው ደግሞ እኛ እናውቃለን። አራስ ቤት ምን አይነት ምን እንደሆነ እርግዝና ምን እንደሆነ እንኳን በጥፊ ብላዋለች። በጥፊ ተታበሽጉት ብትለው ሪል ቢሆን እውነት ነው። እግዚአብሔርን ማናችንም እያንዳንድሽ ነገ ሩታ ሪል ቢሆን እያንዳንድሽ ሩታ ላይ የደረሰ አንቺ ላይ ቢደርስ ውሸታም እንኳን እንደ ሩታ ቆመሽ ልታዋሪ ፊትሽን ራሱ አታሳዩም። ሩታ እንደውም ጀግና ናት። ሪል ከሆነ ማለት ነው ጀግና አቋም ያለ ሴት ናት። ቆማ እየተከራከረች ነው። ከባሏቿ ዘመድ ጋር እየተጋፈጠች ነው እንዴ። አንድ ሰው እኮ ከጎና ቆማ ለሷ እኮ የሚከራከር ሰው የለም። እራሷ ቆማ ነው የምትከራከረው። ጀግና አንበሳ የሆነች ሴት ናት። በእናታችሁ ስለ ሰው ስታወራ ነገ ለአንተ ብለህ አውራ ነው የሚባለው። ሁላችንም ሴት ነን እዚህ ጋር። ግን እናቴ አንቺም ብትሆኝ ሳዳ ሩታ ስላልሽ ነው። መተት ብላለች እኮ እኔ ስለሌላው አይደንቀኝም። ግን እናንተ ቤተሰብ የባል ዘመን ደግሞ ይላል እንዴ ብዙ ብትል ምን ይደንቃታል?
ካደቻት እኮ ትናንትና ምን ነበር እድሜ ለሩታ አለፈልን እያለች ነበር። ዛሬ ግን በአደባባይ ክዳት እኮ መተት እየሰራች ነው አለቻት። መተት ደግሞ የሚያውቀው የሚሰራው ሰው ነው። እሺ ማይሰራው ሰው ስለ መተት ብትጠይቀው አይገባውም፣ ምን እንደሆነ አያውቀውም። መተት የሚሰራ ሰው ግን እንደፈለግሽ ብትዩ ይገባዋል። የኔ እህት እኔ ለሳዳ ነው ጥያቄ ያለን ወታ ለምን አልተናገረችም ስላለች ነው። እሷ እኮ ምን ታርግ እያለች እኮ ነው። የሚሰማ ሰው አጣች እኮ ከጎኗ የሚቆምና ሰው አጣች እንዴ። እቺ ልጅ ምን ታርግ ተናግራለች እኮ ማሬ። እሷ አንድ ሴት እዚህ ጋር እስቲ እኔ ነኝ ባሌ ሴት ይዞብኝ መጥቶ ቆሜ አናግረዋለሁ። ውሸት አትሳሳች፣ ማንሽም አታረጊ። እንደውም እሷ ጀግና ሴት ናት። ቆማ እያወራች ነው፣ አደባባይ እየተጋፈጠች ነው። አንቺ ብትሆኛ አትጋፈጭም። ለአብርሃም እሪል ከሆነ ሽጉጥ ራሱ አይበቃውም እንዴ። አንቺ አራስ ቤት እኮ ብዙ ጉዳት አለው እንዴ። ሴት ልጅ እኮ በመውለጃ ጊዜ እንዴት እንደምትጎዳ ማታቂ ሴት ነች። እዚህ ጋር መተሽ የምታወሪ እንጂ ደግሞ እዚህ ጋር እንትን ያለችው ደግሞ እኔ በእስልምና ቢመጡ ኖሮ አለቃቸውም ዝም አልላቸውም። የአንቺ ጩኸት ብቻ ወይም ደግሞ የተወሰኑ ሩታ ላይ ዛሬ ፈረድሽ። እሪል ከሆነ ማለት ነው ድራማ ካልሆነ ይሄ ነገር ማለት ነው። ሩታ ምን ታርግ ሩታ እንዴ። በዚህ የባል ዘመድ እያንገበገባት ነው። እያንዳንድ ስላላየሽው ነው። የባል ዘመድ ደግሞ ምን አክል እሳት እንዳለው እናንተ ምን ሆናችሁ ነው ግን ሴት ሆናችሁ በሴት ላይ የምትፈርዱት እንዴ? እንደውም ከሩታ ጎን ነበረ። እውነት ከሆነ ከሩታ ጎን ነበረ መቆም የነበረባችሁ። ልጅ ይዛ የ7 ወር ልጅ ይዛ አንቺ ብትሆኚ ያለሽ እዚህ ጋር መጥተሽ አንቺ ብትሆኚ የምትወስጂው እርምጃ የተለየ ነው። ሩታ ጀግና ሴት ናት፣ ጀግና አንበሳ ናት። ሩታማ እየተጋፈጠች ነው ፊት ለፊት ቆማ። ግን ስለዚህ የሚያለቅስ ኢሞጂ አትላኩ እንዴ። ይቅርታ አድርጉልኝ። እኔ የተሰማኝን ይሄንን ነው። እሷ አሁን ሳዳ ሪል ባይሆንማ ወጣ ትከራከር ነበረ ስላለች ነው። እንዴት ታውራች ልጅ እንዴት ታውራ? በዚህ እስቲ ከጎና ማን ነው? በቃ እኔ ያየሁት ኤፍሬምን ብቻ ነው ከሷ ጋር የሆነው አይደል? አታሳዝናችሁ? እውነቱን ድራማ ቢሆን እንዴ ኤፍሬምም ልንገርሽ፣ ኤፍሬምም ከሩታ ጋር በእርግጥ እኔ ሴት ነኝ እኮ እኔ እኮ እሷ ላይ ፈርጄባት አለሁ። እኛ ደግሞ ወልደን አርግተን ስላየን ነው ምን ነግርሽ የኔ እህት። ስላላረገሽ ስላላየሽው ላይገባሽ ይችላል። ይቅርታ አድርግልኝና ማለት ነው። አርግዘሽ ደግሞ መጎዳት በጣም አንገትን ነው የሚሰብረው፣ ቅስም ነው። እንደውም ሩታ ቅስሟን አልተሰበረም፣ ቆማ እየሄደች ነው፣ እየተጋፈጠች ነው። ግን እሪል ውሸት እንኳን ቢሆን ይሄ ነገር ማለት ነው ድራማ እንኳን ቢሆን ከሩታ ጎን ነበረ መሆን የነበረብሽ። ሴት ሆነሽ ሩታን የምታቃይ ሴት ሆነሽ ሩታን የምታወርጂ ሴት ወዮልሽ፣ ነገ አንቺ ምን እንደሚገጥምሽ እንደው። ኧረ ወይኔ ምን ሆነን ነው ግን? እኛ ግን የእውነትም ከኢትዮጵያ ሕዝብ ነው የተወለድነው። እኛ እውነትም ኢትዮጵያዊ ነን። ምን ሆነን ነው? ለዚህ እኮ ነው የአረብ ሀገር በጎች የምንባለው። እግዚአብሔርን ለምንድን ነው ገና አልነቃንም? እናንተ ተደፈንን። እኛ እናቶቻችን ሲያሳድጉን እንደዚህ ነው ያሳድጉን። ቤተሰብ ሲያሳድገን እንደዚህ ነው የሚያሳድገን። እግዚአብሔር ተው፣ በቃ አቁሙ። ድራማም ይሁን ሪልም ይሁን ውሸትም ይሁን በቃ ይሄ ነገር ከዚህ ድራማ ውጡ፣ ነፃ ውጡ። በቃ አረብ ሀገር ያላችሁ እህቶቼ ደግሞ ለራሳችሁ ኑሩ። እናንተ ብዙ ነገር ይጠብቃችኋል። ገና ሰው ሀገር ነው ያላችሁ። እናቴ በሰላም ወጥታችሁ በሰላም ግቡ። የቤተሰብ ኃላፊነት በራሳችሁ ማይደረግ ነገር በሰው ቤት አታድርጉ። በቃ ሪል እንኳን ቢሆን ማለት ነው። እንዴት እንደዚህ አቋም ኑሮሽ በእያንዳንድሽ ቤት ነገ የሚደርሰው ነገር እኔ ትዳር አለኝ፣ ልጆች አለኝ። አንድ ሴት መጣ ባሌን ልጆችን ጥለ እኔ ጋና ብትለኝ ቆሜ ያለው አላይም። ውሸት እንዴ! ምን ሆናችሁ ነው? በራሳችን ሲመጣ ሁሉም ነገር በራስ ሲመጣ ነው እንጂ አሁን ኤርሜላ ጨዋ በፍጹም አይደግፋትም። በፍጹም ሄርሜላ ትደግ፣ አው ያርግላት፣ ትልቅ ቦታ ግን ትድረስ። ድራማ ከሆነ ማለት ነው። ኤሪል ከሆነ ግን ሄርሜላ ወራዳ ባለጌ ናት። እያንዳንድሽ መረረሽም ጣፈጠሽም ዋጪው ሄርሜላ ባለጌ ናት። የባለጌ ማሬ ማለት ነው። አዋቅቶን የሶስት ወራት መጣል አትዳር እግዚአብሔር ራቆት ቪዲዮ ለማየት ሆኖ መተተኛ ላልሽው ሄደሽው አላየሽውም? ሩታ ራቆት ቪዲዮ ስትቀርጽ ቆማ ካሜራማን ነበርሽ አንቺ። አይንሽ አይተዋል፣ በአይንሽ አይተሻል። በአይንሽ ያላየሽውን አትጻፊ ማሬ። እሺ አጥያቱ ለራስሽ ነው፣ ለሱ አይደለም። የውላችሁ እነዚህ አንድ ነገር ብላ እርቃኗን ቪዲዮ ላይ ያወጧት እኮ
እኛ አረብ ሀገር ያለ በጎች የተባልን ሰዎች ነን። ምክንያቱም የግድ ሩታን መስማም ቲጂ ነገርኩሽ እኮ ቲጂ እውነት ለመናገር በጣም ሳላደንቅሽ አላልፍም። እውነት ለመናገር በመሃል ሲገቡብሽ እንኳን ጸጥ ነው የምትይው፣ መከራከርን ምናምን አልፈለግሽም። በዚህ በጣም አደንቅሻለሁኝ። ቀጥ ያ ህዝቡ መልስ ይሰጣሉ ሰጣለች። እቺ ነው ላይ ስሚ ቡዘን ይዛ የመጣችሁለት መስቀል መተት ምሰራበት አይደለም ስራውን የሚያፈርስ ነው ብላ በስነ ስርዓት አብራርታ ነው መልስ የሰጠችው። አዳሜው መስማት የሚፈልገውን ይሰማል፣ መስማት የሚፈልገውን አይሰማም። ገብቶሻል አይደል? እንጂ የቡታጅራ በነበረበት ሰዓት የሚሰራው አብርሃምና አሁን አዲስ አበባ ከመጣ በኋላ የሚሰራው አብርሃም አንድ አይደለም። ሶ ለምን እሱ ከሆነ ጥፋተኛ እኮ እሱ ከሆነ ሴቶቹን የሚያባላ ከሆነ ሴት ነሽ፣ ነገ አንቺ አንድ ወንድ መጥቶ ወይኔን ወይ እሷን እንዲልሽ ፍቃድ መስጠት የለብሽም። አንድ አንቺ ሴትነትሽን ማስከበር አለብሽ፣ ማክበር አለብሽ። ሁለት እሱም ደግሞ ወንድ ነው አይደለ? ለምን ወንድ ሆኖ ሴቶቹን ያባላል፣ ሴቶቹን ያጋድላል? ስራ ራሱን የቻለ ስራ አለው። ገንዘብ በእንደዚህ አይነት ነገር አለ የሚሰራው። ስራ ባይሆን ኖሮ የምር እናትና አባቱ በዚህ ያለ ደረጃ ታመመ ተብለው መቼም ጋሽ እነዚህ ሰዎች ቡታጀራ እያሉ የነበራቸው ላይፍና አሁን አዲስ አበባ ሲገቡ ተቀይሯል አይደል የተባለው። እነዚህ ሰዎች በአካል እንጂ በአእምሮ አላደጉም እኮ በገንዘብና በአካል ነው ያደጉት። አእምሮሽ እኮ ሲያድግ ታስቢያለሽ፣ ግራና ቀኝ ታያለሽ። አሁን እነዚህ ሰዎች ያደጉት በምንድን ነው መሰለሽ? ከታች ስለተነሱ የትላንቱን ረሱት። ገብቶሻል? ከየት ማህበረሰብ እንደተነሳ ሰው እኮ መነሻውን አይረሳም ወደደም ጠላ። እነዚህ ሰዎች ግን እኔ እንደው በግልጽ ስነግርሽ በአእምሮ እድገት የላቸውም፣ በእውቀት ደረጃ በአእምሮ ብስለት የላቸውም። እነዚህ ደግሞ ለምን አልክ ብትይኝ የሚያደርጉት ነገር ለሰው አእምሮ ተጠንቅቀው አይደለ እያደረጉ ያሉት። አንደኛ ገንዘብ ለመሰብሰብ ነው፣ ሁለተኛ የራሳቸውን ሆድና ልብስ ለመሰብሰብ ቤት ለመግዛት መኪና ለመግዛት እንጂ ለህዝቡ ትምህርት ይሰጣል እኛም ያደግንበት ማህበረሰብ ይማራል ብለው ሳይሆን እነሱ በአእምሮአቸው አላደጉም፣ ገና ናቸው፣ ፉዞ ናቸው። እኔ የሚያደርጉት ነገር ለሰው ያስጨንቃል እንኳን ብለው አላለም። አሁን የራሳቸውን ጥቅም አይደል እያስኬዱ ያሉት፣ ራሳቸውን አይደል ንብረታ ኑሮ አይደል እያሳደጉ ያሉት። ስለዚህ እነዚህ ሰዎች ያደጉት በአካላዊ እንጂ በአእምሮዊ ብስለት አላደጉም። ሰውነታቸው ተቀይሮ ሊሆን ይችላል፣ አእምሮአቸው ግን አልተቀየረም፣ አስተሳሰባቸው አልተቀየረም። እግዚአብሔርን አይፈሩም፣ ሃይማኖት የላቸውም፣ ከማህበረሰቡም የወጡ ናቸው። ሰውን ማስጨነቅ እንጂ እነሱ ምንም ያሰቡት ነገር የለም። የሚሰሩት ስራ ነውር ነው። ብልግን ሳለ አሁን እነሱ እምነት አላቸው አይደል? እነሱ አምና ሃይማኖት አለን ይላሉ። ሟርታው ለምሳሌ አይሰራም አይደል? በአማኝ ላይ ድግምት አይሰራም። ገብቶሻል? መተት አይሰራም። እነዚህ ሰዎች መጀመሪያ የሚያምኑበት ነበር ማለት ነው። ከፈሩ አድርገሽበታል ከተባልሽ ገብቶሻል? እነዚህ ሰዎች ይሄን ጉዳይ ያውቁታል ማለት ነው። አይሽ ከዚህ በፊት የሚያውቁት ታሪክ ነው። ሰው መነሻ ካሌለው በስተቀር ሊያወራ አይችልም። ገብቶሻል? እሱም ተደረገብኝ ብሎ ካለ ካሰበው ስለ መተት ያውቃል ማለት ነው። ከዛ ውጭ ግን ክርስቲያን ከሆነ መተትም አይመለከተውም፣ አስማትም የፈለጉትን ነገር ለምን አያረጉም? እኔ አሁን ለምሳሌ የፈለገ ሰው ማርት ቤት ቤት ጥንቆላ ቤት ቤት እኔ ምን አገባኝ? ስሜን ይዞ አይደለ ፎቶዬን የፈለገ ነገር ቢሳቅል ደንታ የለኝም እኔ። እነዚህ ሰዎች ግን ይሄንን ነገር ይከተሉታል ማለት ነው እያልኳቸው ያለው። እነዚህ ሰዎች ጉዳይ ላይ ከሌሉ ያምንበታል። ስለሚያምኑበት ነው ሲጮሁ የነበረው። ስለዚህ እያልኳቸው ያለሁት እነዚህ ሰዎች እምነታቸው ሲደራረቡ በዚህ ነው። ቀጥል፣ ጨርስ፣ ይጨርሳል። ይኸውልሽ ልነግርሽ የምፈልገው ነገር እነዚህ ሰዎች ይህንን ጉዳይ ስለሚያውቁት ስለሚከተሉት እንደውም እየተባለ ያለው አሁን በዚህ ዘመን ላይ በየትኛውም አቅጣጫ የአንድ ጉዳይ አባል ከሆንሽ ስሙን መጥቀስ አያስፈልግም፣ ቢዝነስ መሰብሰብ ትችያለሽ። ስለዚህ እነዚህ ሰዎች እዚህ ጉዳይ እዚህ ውስጥ ያለመኖራቸው በምን እርግጠኛ ናቸው? መስዋዕት እየተደረገ ያለው እኮ ሕፃን ልጅ ጠፋ ሲባል ሰምታችሁ